إذا كنت في الدنيا عن الخير عاجزا فما أنت في يوم القيامة صانع عند مسلم للبساتشو يميقبو سنسراتوش من دناتشو بنزا سنسرات التأدب بالآداب الإسلامية إسلاماوي بهونو سنسراتوش راسن مقرات سرعاتن ميازنا ملابس بميلو زوريا نملكتالن مالتنا آداب مالت كتتافتشو استعمال ما يحمد قولا وفعلا إلى اللوزي لاي مبراريا ولاي عند سو لياس مسجنو يميشل نققرن مناقر ويدمو لياس مسجنو يميشل سران سرتو مجنيتو آداب تبلو يترال وينم دمو وبتعبير آخر بل إلى قلالس الأخذ بمكارم الأخلاق كفتنياون يسنة مقبار جافن ملابس سنة مقبارن بحري مياز براسو آداب تبلو يترال አደብ ሲባል ከአላህ ጋር አለ አደብ ከመልእክተኛው ጋር አለ ከخلق ጋርም ይኖራል ማለት ነው እና እንደ ሸይኹ ገለጻ እንደ ናሙና የጠቀሷቸውን እናያለን ወሚንሃ ከነዚህ እስላማዊ ስርዓቶች መካከል አንዱ አሰላም ሰላምታን መለዋወጥ የሚለው አሰላሙ اسم من اسماء الله عز وجل ከጌታ አላህ መለኮታዊ ስሞቹ መካከል አንዱ ስሙ አሰላም የሚለው በቅዱስ ቁርአንም ላይ هو السلام المؤمن المهيمن በማለት አሰላም ተብሎ ተጠርቷል አንደኛው ትርጉሙ የሰላም ባለቤት ለባሮቹ ጸጥታን ደህንነትን የሚያጎናጽፍ ማለት ነው ሁለተኛው ትርጉሙ ደግሞ ከጉድለትና ከነውር የጸዳ የምሉእ ባህሪያት ባለቤት የሆነ ነው ማለት ነው ሶላትንም ስናጠናቅቅ ካሰላመትን በኋላ ወዲያው የምንለው ዚክር اللهم انت السلام ومنك السلام تباركت ذا الجلال والإكرام بمالت اللهم أنت السلام እንለዋለን የሰላም ባለቤት አንተ ነህ ومنك السلام ሰላምም የሚገኘው ካንተ ነው ስለዚህ እስላማዊ ሰላምታን በወንድሞች በእህቶች መሃል ማሰራጨት ከአደብ ይቆጠራል አላህ ይህንን በተመለከተ በሱረቱ ኒሳ በአራተኛው ሱራ አንቀጽ 86 ላይ ያዞናል وإذا حييتم የማክበር ሰላምታ በቀረበላችሁ ጊዜ ይላል በተህየቲን በእስላማዊ አክብሮት ሰላምታ አሰላሙ አለይኩም የሚል ሰላምታ በቀረበላችሁ ጊዜ ፈሐዩ ቢአህሰነ ሚንሃ ከሷ ከቀረበላችሁ ሰላምታ በተሻለና ባማረ መልኩ ምላሹን ስጡ ያን ካልቻላችሁ አውሩዱሃ ያንኑ ሰላምታ መልሱ ይላል ማሳነስ አይፈቀድም ማለት ነው ሰውየው አንተ ጋር መጥቶ አሰላሙ አለይኩም ወራህመቱላህ ካለ ወአለይኩም ሰላም ወራህመቱላህ ወበረካቱሁ ብለህ ጨምረ በተሻለ መልኩ መመለስ ነው ካልሆነስ አውሩዱሃ ያንኑ መልሱት እንዳለው ወአለይኩም ሰላም ወራህመቱላህ እሱ አሰላሙ አለይኩም ወራህመቱላህ ሲል አንተ ወአለይኩም ሰላም ብለህ ማቆም የለብህም ነው ወይ ከሱ የተሻለ መሙላት ነው ካልሆነ ያንኑ ነው ሶስቱንም አሟልቶ አሰላሙ አለይኩም ወራህመቱላሂ ወበረካቱሁ ካለስ አህሰኑ ምንድነው ያንኑ መመለስ ነው መጨመሩን ሲያጡ ወአለይኩም ሰላም ወራህመቱላሂ ወበረካቱሁ ወፈረንካቱሁ ይላል ይሄ ለጫወታ ለቀልድ ነው ግን ሰላምታ ላይ አግባብ አይደለም ዒባዳ ነው አጅር ያለው ነው በተደነገገው መልኩ ነው ማለት ያለብን ማለት ነው ወይም ወመግፊራቱሁ ብለን እምንጨምረው ነገር የለም ነው ያንን ካለ እኛም ወበረካቱሁ እስከሚለው ምላሽ እንሰጠዋለን ካልሆነና እሱ አሰላሙ አለይኩም ብሎ በአንዱ ከቆመ እኛ ከተቻለ እስከ ሶስቱም መጨረሻው ድረስ በመሄድ ምላሽን መስጠት ይገባናል ማለት ነው እንዲሁም ነብያችን አለይሂ ሰላቱ ወሰለም ለማ ሱኢለ አዩል ኢስላሚ ኸይር ከእስልምና ተግባራት መካከል የትኛው ነው መልካም ተብለው ሲጠየቁ ምን አሉ ቃለ ቱጥዒሙ الطعام ምግብን ለሌሎች ሰዎች ማብላትህ ወተቅረኡ ሰላም ሰላምታንም ማቅረብህ ነው على من عرفت ومن لم تعرف ማንነቱን በመታውቀውም ለማታውቀውም ሰው ሙስሊም ወንድምህ እስከሆነ ድረስ እስላማዊ ሰላምታን ማቅረብህ ከእስልምና ተግባራቶች በላጩ ነው ብለው መልሰዋልና ሰላምታ በመሐከላችን ሊስፋፋ ይገባል በራ ኢብኑ ዓዚብ ረዲየላሁ ዐንሁ ባስተላለፈው ሐዲስ من ይላል أمرنا النبي صلى الله عليه وسلم ب70 يا الله ملكتኛ ሰባት ነገሮችን እንድንተገብር አዘዙን አለና وذكر منها ከዛ ውስጥ አንዱን ሲያወሳ ምንድነው ያለው وإفشاء السلام
ሰላምታን ማሰራጨት በሙስሊሞች መሃል የሚለው ተጠቅሷል ማለት ነው። ስለዚህ ወሰላሙ ሐቁ ሚን ሑቁቂል ሙስሊሚ ዐለል ሙስሊም እስላማዊ ሰላምታን መስጠት አንድ ሙስሊም በሌላው ሙስሊም ወንድሙ ላይ ያለው መብቱ ነው። ነቢዩ ዐለይሂ ሰላቱ ወሰላም ሐቁል ሙስሊም ዐለል ሙስሊሚ ኸምሱን ወፊ ሪዋየቲን ሲቱን አንድ ሙስሊም በሌላው ሙስሊም ወንድሙ ላይ 5 ወይም 6 መብቶች አሉት ብለዋል። ከዛ ውስጥ አንዱን ሲያወሱ ወኢዛ ለቂተሁ ፈሰሊም ዐለይህ ባገኘኸው ጊዜ ሰላምታን አቅርብለት አሰላሙ ዐለይኩም በለው ነው። ወሚን ፈዋኢድ ሰላም ይሄን እስላማዊ ሰላምታ መለዋወጥ ለወንድም እህቶች መስጠቱ ምንድነው ፋኢዳው ጥቅሙ ከተባለ አነሁ ሰበቡን ሊልመወዳ በመካከላችን ለመዋደድ አንድ ምክንያት ነው። ወድኹሊል ጀና በዚህ ሰበብም ጀነት ለመግባትም ያገለግለናል። ይህን በተመለከተ አቢ ሁረይራ ረዲየላሁ ዐንሁ እንዳስተላለፈው የአላህ መልእክተኛ ዐለይሂ ሰላቱ ወሰላም ምን ይላሉ? ላ ተድኹሉነ አልጀነተ ሐታ ትኡሚኑ ጀነትን እስካላመናችሁ ድረስ በፍጹም አትገቡም አሉ። ጀነት የሙእሚኖች መኖሪያ እንጂ የካህዲያን መኖሪያ አይደለምና ካላመናችሁ ጀነትን አትገቡም አሉ። ወላ ትኡሚኑ ደግሞም አላመናችሁም ኢማናችሁ ሙሉ አይሆንም ሐታ ተሓቡ በመካከላችሁ እርስ በርስ እስክትዋደዱ ድረስ አሉ። አወላ አዱልኩም ታዲያ አልጠቁማችሁምን ዐላ ሸይእን ኢዛ ፈዐልቱሙሁ ተሓበብቱም ከተገበራችሁት በመካከላችሁ ሊያዋድዳችሁ የሚችል የሆነን ነገር አልጠቁማችሁምን? አፍሹ ሰላም በይነኩም በመካከላችሁ ሰላምታን አብዙ ብለዋል። መዲና በሄዱ ጊዜ ረሱል ዐለይሂ ሰላቱ ወሰላም ከመካ መጀመሪያ ያስተማሩት ትምህርት ይህንኑ አዩሃናስ እናንተ ሰዎች ሆይ አፍሹ ሰላም ሰላምታን በመካከላችሁ አብዙ፣ ወአጥዒሙ ጣዓም ምግብን ለተቸገረ አብሉ፣ ወሲሉ ልአርሓም ዝምድናን ቀጥሉ፣ ወሰሉ ቢለይሊ ወናሱ ኒያም ሰዎች በተኙበት በሌሊቱ ክፍል ተነሱና ስገዱ፣ ተድኹሉነ አልጀነተ ቢሰላም ጀነትን በሰላም ትገባላችሁ ነው። ሰላምታን ማብዛት ጀነት ለመግባት ሰበብ ነው። በመካከላችንም እንድንዋደድ ይረዳናል። ሲየጉ ሰላም የሰላምታው አይነት ወይም ማሰጣጡ እንዴት ነው ከተባለ ሊሰላሚ አክተሩ ሚን ሲገቲን ብዙ አይነት አገላለጾች አሉ። ፈሚንሃ ለምሳሌ አንዱ አጠር ባለመልኩ አሰላሙ ዐለይኩም በዚህ መልክ መብቃቃት ይቻላል። እንዲሁም ደግሞ ወሰላሙን ዐለይኩም አሊፍና ላም ሳይገባ ሰላሙን ዐለይኩም በማለትም ሰላምታ መሰጣጣት ይቻላል። ኢብራሂም ዐለይሂ ሰላም ልክ አባቱን ቃለ ሰላሙን ዐለይከ ሰአስተግፊሩ ለከ ረቢ ብሎ እንደተናገረው ወዐለል አምዋት ሙታኖች ላይ ደግሞ መቃብር ለዚያራ ስንገባ አሰላሙ ዐለይኩም አህሉ ዲያር ሚነል ሙእሚኒነ ወልሙስሊሚን ስንል በዚህ መልኩ ሰላምታ ይቀርባል። ፈኢዛ ካነ ሰላሙ ዐላ መን ተርጁ ሂዳየተ አላህ ሂዳያ እንዲሰጠው ረጃ የምታደርግበት ተስፋ የምታደርግበት ሙስሊም ያልሆነ ሰው ከሆነ ደግሞ አሰላሙ ዐላ መን ኢተበዐል ሁዳ ሰላም ቀጥታ ወይም ቅንን ጎዳና በተከተለ ይሁን። ሙሳና ሃሩን ዐለይሂም ሰላም ወደ ፊርዓውን በተላኩ ጊዜ የተናገሩት ነው። ወሰላሙ ዐላ መን ኢተበዐል ሁዳ በማለት ወአክመሉ ሰላም የተሟላ ሰላም የሚባለው ሁወ አሰላሙ ዐለይኩም ወረሕመቱላሂ ወበረካቱሁ የሚለው ሶስቱ ነው ማለት ነው። ዕምራን ብን ሑሰይን ረዲየላሁ ዐንሁ ባስተላለፈው ሐዲስ ምን ይላል? ጃአ ረጁሉን ኢለ ነቢይ ሰለላሁ ዐለይሂ ወሰለም ፈቃል አንድ ሰው ወደ አላህ መልእክተኛ መጣና አሰላሙ ዐለይኩም ብሎ ዝም አለ። ፈረደ ዐለይሂ መልእክተኛው ምላሽ ሰጡት። ثم ጀለስ ከዛም ተቀመጠ። ፈቃለ ነቢዩ ሰለላሁ ዐለይሂ ወሰለም ዐሽር የአላህ መልእክተኛ 10 አሉ። ثم جاء رجل آخر ሌላ ሁለተኛ ሰው መጣና አሰላሙ ዐለይኩም ወረሕመቱላህ አለ። እሳቸውም ያንኑ ምላሽ ሰጡ። ከዛም ተቀመጠ። እሳቸው 20 አሉ። ሌላ ሶስተኛ ሰው መጣና አሰላሙ ዐለይኩም ወረሕመቱላሂ ወበረካቱሁ አለ። ያንኑ ምላሽ ከሰጡ በኋላ መልእክተኛው 30 አሉ። አሰላሙ ዐለይኩም ሲባል 10 አጅር አለው። ወረሕመቱላሂ የሚለው ሲጨምር 20 ይሆናል። ወበረካቱሁ ሲባል ደግሞ 30 ይገባል። ከዚህ በላይ የለም። የተሟላ ሰላም የሚባለው ይሄ ነው ማለት ነው። ወሰላሙ አደቡን ኢስላሚይ እስላማዊ ሰላምታን ማቅረብ እስላማዊ ስርዓት ውስጥ የሚካተት ነው። ወለሁ አዳቡን ለሰላምታም ስርዓት አለው ሊሟሉ የሚገቡት። ሚንሃ ከነዚህ መካከል አንደኛ
أن يسلم الراكب على الماشي በመጓጓዣ ላይ የሚጓዝ የሆነ ሰው በእግሩ የሚሄድ እግረኛን ሰላምታ ማለት ይገባዋል። በፈረስም ይሁን በግመል በመኪናም ይሁን በምን መጀመሪያ ቀድሞ ሰላም ሊል የሚገባው በመጓጓዣ ላይ ያለው እግረኛውን ነው። ይሄ ማለት እግረኛ መጓጓዣ ላይ ያሉትን ቀድሞ ሰላምታ አያቅርብ አይደለም። አደቡ ግን የተወደደው መጓጓዣ ላይ ያለው እግረኛን ሰላም እንዲል ወልማሺ ዐለል ቃዒድ እግረኛው ደግሞ ባጠገቡ ሲያልፍ የተቀመጠ ሰውን ካገኘ ተቀማጮችን ተጓዡ ነው ሰላምታ ሊያቀርብላቸው የሚገባው በእግር የሚሄደው ማለት ነው። ወልቀሊሉ ዐለል ከሲር ጥቂቶች በብዙዎች ላይ ሁለት ወይ ሶስት ሰዎች ሆነው የሚያልፉ በዛ ብለው ሰዎችን ካገኙ ጥቂቶቹ ብዙዎቹን ሰላምታ ያቀርቡላቸው። ወሰጊሩ ዐለል ከቢር ትናንሾች ህፃናት በታላላቆቻቸው ላይ ቀድመው ሰላምታን ያቀርቡ ነው። አቢ ሁረይራ ረዲየላሁ ዐንሁ ሲናገር ምን ይላል? ቃለ ረሱሉላሂ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ምን አሉ? ዩሰሊሙ ራኪቡ ዐለል ማሺ በመጓጓዣ የሚጓጓዘው የሆነ ሰው በእግር የሚሄደው እግረኛውን ሰላምታ ያቀርብለት። ወልማሺ ዐለል ቃዒድ እግረኛው በተቀማጭ ላይ። ወልቀሊሉ ዐለል ከሲር ጥቂቶች በብዙዎች ላይ አሉ። ወፊ ሪዋየትን ወሰጊሩ ዐለል ከቢር በሌላ ዘገባ ደግሞ ትናንሾች በታላላቆቻቸውን ሰላምታ ያቀርቡ ይላል። አኽረጀሁ አልቡኻሪዩ ፊ ሰሒህ ኢማሙ አልቡኻሪ በሰሒሐቸው የዘገቡት ነው። ይሄ አንደኛው አደብ ነው። ተቃራኒው የሚቻል ከመሆኑ ጋር የተሻለው ግን ሁሌም በጉዞ ላይ ያሉ ሰዎች በመጓጓዣ ላይ በመኪና ወይም በሌላ እግረኛውን ተቀማጩን ጥቂቶች ብዙዎችን ታናናሾች ታላላቆቻቸውን ሰላምታ ማቅረባቸው። እንደዚሁም ሌላው አደብ ደግሞ ምንድነው? አሰላሙ ቢልኢሻረቲ ላ የንበጊ ኢላ ኢዛ ሰሒበሁ ተለፉዙ ቢሰላም ሊመን ላ የስመዑከ። ይሄ ብዙ ጊዜ በአንደኛው ጎን ላይ ወደ ታች ወይ ወደ ላይ እየወጣን በዛኛው ማዶ ላይ የምናውቀውን ሰው ስናገኝ እንለዋለን። ይሄ በባዶ ድምፅ የሌለው ንግግር ከሆነ የአህሉል ኪታብ ወይ የምዕራባውያን የካፊሮች ሱና ነውና ይሄ አግባብ አይደለም። ሰውየው ሰማም አልሰማም ከሩቁ ሰላምታ ካቀረበ ወአለይኩም ሰላም ወራህመቱላህ ብለ ልታልፍ ትችላለህ። ድምፅ የሌለው ዝም ብሎ በባዶ ኢሻራ ጥቆማ መስጠቱ አግባብነት የለውም። እስላማዊ አደብ አይደለም። ሐራም ባይሆንም ማለት ነው። የነሱ ዓዳ ነው መሆን ካለበት እሱ ሰማም አልሰማም ቢያንስ ራስ መስማት በምትችለው መልኩ ወአለይኩም ሰላም ወራህመቱላሂ ወበረካቱሁ ብለህ መናገር ይገባል። ሶስተኛ ኸፍዱ ሰውቲ ቢሰላሚ ኢዛ ካነ ቢሐድረቲ ናኢሚን ሰላምታን የምታቀርብበት ቦታ የተኛ ሰው ካለ በማይቀሰቀስ መልኩ ድምፅህን ዝቅ ማድረግ። ወቀድ ካነ ነቢዩ ሰለላሁ ዐለይሂ ወሰለም ዩሰሊሙ ተስሊመን የአላህ መልእክተኛ ሰላምታን ያቀርቡ ነበር። ላ ዩቂዙ ናኢመን ወዩስሚዑ ልየቅዛን የተኛን የማይቀሰቅሱበት የነቃን ሰው ደግሞ የሚያሰሙበት። ሰላሙ አለይኩም ብዬ ብናገር የነቁ ሰዎች ከሰሙ የተኛው ሰው ካልተቀሰቀሰ ይሄ አደቡ ነው። የግድ ድምፅ ከፍ ማድረግ አለብኝ ብዬ የተኛ ሰው እንዳይተኛ መረበሽ አግባብነት የለውም። ወይም እሱ እንዳይነቃ ተብሎ ጭራሽ ሙሉ በሙሉ ተብሎ የማይናገረው ንግግርም ከዛ አይመደብም። የነቁ ሰዎች በሚሰሙት ልክ የተኛ ሰው እንዳይቀሰቀስ ድምፅን ዝቅ አድርጎ ሰላምታን ማቅረብም ሌላው እስላማዊ አደብ ነው። استحباب السلام عند الدخول إلى المنزل ወደ ቤት በመንገባ ጊዜም እንደዚሁ ሰላምታን ማቅረብ። فإذا دخلتم بيوتا إلى ጌታችን አላህ አንድን ቤት በገባችሁ ጊዜ የተኖረበትም ይሁን የማይኖርበት فسلموا على أنفسكم ከፊላችሁ ለከፊሉ በዛ ላለው ሰው ሰላምታን አቅርቡ ብሏል። تحية من عند الله ከአላህ ዘንድ የሆነውን የመከባበሪያ ሰላምታ አሰላሙ አለይኩም ወራህመቱላሂ ወበረካቱሁ የሚለውን ማለት ነው። ሌላው አምስተኛ ሸይኹ ላ የጁዙ በደአቱል ኩፋሪ ቢሰላም በእስላማዊ ሰላምታ ከሃዲያንን መጀመር አይበቃም። ደናደርክ ወይም ጤና ስጥልኝ የሚለው ሳይሆን እስላማዊ ሰላምታ አሰላሙ አለይኩም በሚለው በእስላማዊ ሰላምታ ሙስሊም ያልሆነን ሰው መጀመር አይበቃም። ለምን? ሊአነ ሰላመ ዱዓኡን ሰላምታው ዱዓ ነውና። ወነቢዩ ሰለላሁ ዐለይሂ ወሰለም የቁል የአላህ መልእክተኛ ምን እያሉ ነው? ላ ተብደኡ ልየሁደ ወነሳራ ቢሰላም የሁዳና ነሳራዎችን በእስላማዊ ሰላምታ አትጀምሯቸው እናንተ ነው። ወዩረዱ ዐለይህም ዐንደ ተስሊምህም ወዐለይኩም እነሱ ሰላምታውን ያቀረቡ ጊዜ እኛ ወዐለይኩም ብለን መመለስ እንችላለን። ከማ ፊ ሐዲስ አነስ ብን ማሊክ ረዲየላሁ ዐንሁ
قال قال رسول الله صلى الله عليه وسلم إذا سلم عليكم أهل الكتاب فقولوا وعليكم سلامتهم كقربوا الله الناس قدموا ان انت وعليكم بلواچو ነው وعليكم እርግማን አይደለም ለቀልድ መተውም ከሆነ ያሰባችሁት ቀልድ በእናንተው ይሁን ነው ትክክለኛ ሰላምታ ነይተውም ከመጡ ያንኑ ሰላምታ እናንተው ጋር ይሁን ማግኘት የሚገባችሁን ታገኛላችሁ ነው ለሰው የተመኛችሁትን በራሱ እርግማን አይደለም በተለይ ይሁዶች ነብያችን አለይሂ ሰላቱ ወሰለም ዘንድ መጡና አሳም አለይካ ላምን ቆረጧትና ማለት ነው አሰላሙ አለይከ ሚል የነበረውን አሳሙ አለይክ لأن السام عندهم بمعنى الموت سام የሚለው እነሱ ዘንድ ሞት ነው ስለዚህ ሞት በርሶ ላይ ይሁን ብለው ነበር የአላህ መልእክተኛ ወአለይኩም እናታችን አይሻ በጣም ተቆጣችና ወአለይኩም اللعنه ብላ ተናገረች የአላህ ቁጣ እርግማን በእናንተ ላይ ይሁን እንዴት ወአለይኩም ይላሉ አንተ የአላህ መልእክተኛ ሆይ ስትል ወአለይኩም እኮ አልኳቸው አሉ አስበው የመጡት ተንኮልም ከሆነ በእነሱ ላይ እንዲሆን ካልሆነም ደግሞ ትክክለኛ ሰላምታ ከሆነ ያንኑ ሰላምታ እንዲያገኙ ማለት ነው ነገር ግን በትክክል ሰላም ብለው አሰላሙ አለይኩም ካሉ ለመጥፎ ወይ ለመቀለድ ለማፌዝ እንዳልሆነ ከተረጋገጠ ወአለይኩም ሰላም ወራህመቱላሂ ማለትም ይቻላል የሚሉ ዑለሞች አሉ والله اعلم ከዛስ ሁለተኛው እንግዲህ ሰላምታን በተመለከተ ባጭሩ ይሄንን ይመስላል ወልበሻሸቱ ይላል ኪታቡ ላይ በሻሻ ፈገግታን ደግሞ ማሳየት ሌላው እስላማዊ አደብ ነው ይሄ በፊት ላይ የሚታይ የመደሰት ምልክት ማለት ነው ያው በቀልብህ ላይ ወዳጅህ በሚመጣበት ሰዓት በፈገግታ መቀበልህ ለሱ ክፋት አለመያዝህን ጥሩ መመኘትህንም ይገልጻል ውስጥ በመቀኝነት በክፋት የተሞላ ቢሆን ኖሮ እሱን ባየኸው ወይ አጠገብ በመጣ ጊዜ ፈገግ አትልም ነበርና ነው አላህ በሻሻን አዞናል ይሄ ደግሞ በሻሻ ያው የሙእሚኖች ባህሪ እንደሆነ ነገ የውሙል ቂያማ የሚከሰተውን በሱረቱ አበሰ ገልጾልናል ውጁሁ የውመኢዝ ሙስፊራ ፊቶች በዛ ቀን አብሪዎች ናቸው ዳሂከቱን የሚስቁም ናቸው ሙስተብሺራ ተደሳቾችም ናቸው ይላል ስለዚህ በሻሻ ማሳየት ይገባናል ማለት ነው ሐዲስ ላይ አቢ ዘር ረዲየላሁ ዐንሁ እንዳስተላለፈው ነቢያችን አለይሂ ሰላቱ ወሰላም ምን ይላሉ ላ ተሕቂረነ ሚነል ማዕሩፍ ሸይአ ከመልካም ነገር እቺ በጣም ትንሽ ነች ብለህ አንዳችንም ቢሆን እንዳትንቀው ሌላው ይቅርና ወለው አን ተልቃ አኻከ ቢወጅህን ጠልቅ ወንድምህን ስትገናኘው እንኳን ፈገግታ በተሞላ ፊት መገናኘትንም ቢሆን ዝቅ አድርገህ እንዳትመለከተው ብለዋል ስለዚህ በሻሻ ወይም ፈገግታ የተሞላ ፊት እስላማዊ አደብ ውስጥ ይካተታል እንደዚሁ በድጋሚ ከረሱል አለይሂ ሰላቱ ወሰላም ምን የሚል ትምህርት ተገኝቷል ወተበሱሙከ ፊ ወጅህ አኺከ ሰደቃ በወንድምህ ፊት ፈገግ ማለትህ በራሱ ሰደቃ ነው እንደ ሰደቃ ይቆጠራል ብለዋል ሶስተኛ ደግሞ ሌላው ወልአክሉ ቢልየሚን ወሽርቡ ቢሃ ከተቻለ ዑዝር ከሌለው በቀኝ እጁ መብላትና በዛው ቀኝ እጁ መጠጣት ሌላው እስላማዊ አደብ ነው ሚን አዳብ الأكل والشرب ከመብላትና ከመጠጣት ስርዓቶች አንዱ አን የኩነ ቢልየሚን ሰውየው እስከቻለ ድረስ በቀኝ እጁ ሊበላ ይገባዋል ሊጠጣም የሚገባው በቀኝ እጁ ነው لحديث ابن عمر رضي الله عنهما أن رسول الله صلى الله عليه وسلم قال عبد الله بن عمر باستلالفو حديث ملكتنياو منالو إذا أكل أحدكم كنانت عنداچو بتمገበ ጊዜ فليأكل بيمينه በቀኝ እጁ ይብላ وإذا شرب فليشرب بيمينه በሚጠጣም ጊዜ በቀኝ እጁ መጠጫውን ያዝና ይጠጣ ምክንያቱም فإن الشيطان يأكل بشماله ويشرب بشماله ሰይጣን በቀኙ ሳይሆን በግራው ነው የሚበላው በግራው ነው የሚጠጣው እሱን ላለመመሳሰልና ለመቃረን እንደታዘዝነው በቀኝ መብላት አለብን በቀኝ መጠጣት አለብን واخذ جماعه من ظاهر الحديث حرمه الاكل بالشمال ይሄን ዛሂሩን የሐዲሱን ግልጽ መልእክት ዛሂሩን በመያዝ ብዙ ዑለማዎች በግራ መብላትም ሆነ መጠጣት ሐራም ነው የሚልን ሁክም ይዘዋል
ዋጅቡ በቀኝ ነው ዑዝር እስከሌለው ድረስ ማለት ነው። በተለይ ይሄን የሚያጠናክረው ምንድነው? ሰለመተ ኢብኑ አልአክወዕ ረዲየላሁ ዐንሁ ሲናገር ምን ይላል? አነ ነቢይ ሰለላሁ ዐለይሂ ወሰለም ረአ ረጁለን ያእኩሉ ቢሽማሊ በሳቸው ዘንድ ነው አንድን ሰው በግራ እጁ ሲበላ ተመለከቱት። ፈቃለ ኩል ቢየሚኒክ በቀኝህ ብላ አሉት። ቃለ ላ አስተጢዕ አልችልም አለ። ከአቅም ማነስ ሳይሆን ካለመፈለግ ማለት ነው። አልችልም ሲል ፈቃለ ለስተጣዕት አትቻል አሉት። ማ መነዐሁ ኢላ ልኪብር ኩራት እንጂ ዑዝር አይደለም የከለከለው፣ መብላቱን ይችል ነበር። ከዛ በኋላ ፈማ ረፈዐሃ ኢላ ፊህ ባዕድ ወዳፉ ራሱ አላነሳትም ነው። አይ ፈመስተጣዐ ረፍዑሃ ባዕደ ዛሊከ ኢላ ፈሚህ ወዳፉ ሊያነሳ አልቻለም፣ አትቻል ተብሏልና ማለት ነው። ስለዚህ ከዚህም በመነሳት በግራ መብላት የማይፈቀድ መሆኑን የኢስላም ሊቃውንት ይናገራሉ ማለት ነው። በቀኝ እስከቻለ ድረስ ዑዝር ከሌለው ሰውየው በቀኙ መብላት ዋጅብ ነው። ሐታ ሌላው ይቅርና መብላትና መጠጣት ሳይሆን መስጠትና መቀበል የሚባለው ራሱ ከጠረጴዛም ላይ አንሳው ከኪስህም ማውጣው በተቻለ መጠን በቀኝ እጃችን ብቻ እንድናደርግ ግብይቱም ቢሆን ማለት ነው። ብር ስትሰጥም ሆነ መልስ ስትቀበል እዛው ቀኝ ላይ መሆኑ ሌላው እስላማዊ አደብ ነው። ከአቢ ሁረይራ ረዲየላሁ ዐንሁ በተላለፈው ሐዲስ ነቢያችን ዓለይሂ ሰላቱ ወሰላም ምን ይላሉ? ሊያእኩል አሐደኩም ቢየሚኒህ ወሊየሽረብ ቢየሚኒህ ከእናንተ አንዳችሁ በቀኙ ይብላ በግራውም ይመገብ። ወሊያእኹዝ ቢየሚኒህ ወሊዩዕጢ ቢየሚኒህ ሲሰጥም ሲቀበልም በቀኙ ይሁን ብለዋል። ሸይጣን በቀኙና በግራው ብቻ ነው የሚበላው የሚጠጣው፣ የሚሰጠውም የሚቀበለውም በግራው ነውና ብለው ኢብኑ ማጃ በሱነናቸው በዘገቡት ሸይኹል አልባኒ ሐሰን መሆኑን በገለጹበት በዚህ ሐዲስ ላይ ተነግሮናልና ማለት ነው። ከዛም ሸይኹ ቀጠሉና ከመብላትና መጠጣት ቀጥሎ ወተስሚየቱ ዒንደ ልብትዳእ ምግብን በምንጀምርበት ጊዜ ወተስሚያ ቢስሚላህ ብሎ መጀመር ማለት ነው። ሰውየው ቢስሚላህ ብሎ መጀመሩ የተወደደ ይሆናል። እናታችን አይሻ ረዲየላሁ ዐንሃ ባስተላለፈችው ሐዲስ ረሱል ዓለይሂ ሰላቱ ወሰላም ኢዛ አከለ አሐደኩም ከእናንተ አንዳችሁ መብላትን በጀመረ ጊዜ ጣዓመን አንድን ምግብ ፈልየቁል ቢስሚላህ ቢስሚላህ ይበላሉ። ፈኢን ነሲየ ፊ አወሊሂ መጀመሪያ አካባቢ ላይ ከረሳስ ኋላ ላይ ትዝ ካለው ወይም መጨረሻ ላይ ፈልየቁል ቢስሚላህ ፊ አወሊሂ ወአኺሪሂ ብሎ ይናገራል። ሰለማ ሲናገር ምን ይላል? ነቢያችን ዓለይሂ ሰላቱ ወሰላም ክፍል ውስጥ ነበርኩኝ እና በአንድ ምግብ ላይ ስንበላ ምን አሉኝ መልእክተኛው? ፈቃለ ሊ ያ ጉላም ሰሚላህ ስትበላ ቢስሚላህ ብለ ብላ፣ ወኩል ቢየሚኒክ በቀኝ እጅህ ብላ፣ ወኩል ሚማ የሊክ አጠገብህ ካለው ከሱ ከሚቀጥለው ጀምር። አራት አምስት ሆኖ ሲቀመጥ ሰውየው አጠገቡ ያለውን ምግብ ያንሳ እንጂ እዛ ጋ ሄደ አታንሳ፣ ይሄ እስላማዊ አደብ አይደለም ብለው መከሩኝ ይላል። ኢማሙ ሙስሊም በሰሒሓቸው የዘገቡት ነው። ወቃለ ቢውጁብ ተስሚየቲ ዒንደ ልአክሊ ጀማዓቱ ሚን አህሊ ልዕልም ብዙ የኢስላም ሊቃውንቶች ምግብ በሚጀመርበት ሰዓት ቢስሚላህ ብሎ መጀመሩ ዋጅብ ነው የሚሉ አሉ። በዛው መልኩ ደግሞ የተወደደ ነው ዋጅብ ባይሆንም ሙስተሐብ ነው የሚሉ አሉ። እንደዚሁ ደግሞ ቢስሚላህ ሳይሆን ኢማሙ ነወዊ ረሒመሁላህ ቢስሚላህ ራሕማን ራሒም ብሎ ሙሉ ቢያደርገው የተሻለ ነው ይላሉ። ኢብን ሐጀር ግን ይሄ ማስረጃ የለውም ነው የሚሉት። ቢስሚላህ ብሎ መጀመሩ ሚን አዳብ ልእስላሚያ ከእስላማዊ አዳቦች ይሆናል ነው። ከዛስ ወልሐምዱ ዒንደ ልፈራግ አሉ ሸይኹ ቀጠሉና፣ ወልሐምድ ለአላህ ምስጋና ማቅረብ ነው። ዒንደ ልፈራግ ባጠናቀቅን ጊዜ የበላነውን ወይ የጠጣነውን ነገር በጨረስን ጊዜም ምስጋና ማቅረብ አለብን። ኢነላሃ ለየርዳ የሚል አንድ ሐዲስ አለ። አን ልዓብዲ ከባሪያው ላይ አላህ ይወዳል አን ያእኩለ ልአከለተ ፈያሕመደሁ ዓለይሃ ወየሽረቡ ሸርበተ ፈያሕመደሁ ዓለይሃ የሚበላን ነገር በልቶ ሲያጠናቅቅ ሊያመሰግነው፣ የሚጠጣን ነገር ጠጥቶ ከጨረሰ በኋላ ሊያመሰግነው ይወዳል ስለሚል ሁሌም በበላን በጠጣን ቁጥር በተቻለ መልኩ ምስጋናን መርሳት የለብንም ነው። ለኢን ሸከርቱም ለአዚደነኩም ነው። በሰጠኋችሁ ኒዕማ ካመሰገናችሁኝ ሌላ ኒዕማ ጨምራለሁ ብሏል። መጨረሻ ላይ ማመስገንንም መርሳት የለብንም ነው። ዩሰኑ አን የቁለ ልአኪሉ ማ ወረደ ሚን ሐምድላህ ወዱዓኢ ባዕደ ተማም ልአክል አንድ የሚበላ ሰው የሚበላውን ነገር ካጠናቀቀ ከጨረሰ በኋላ በሐዲስ የመጡትን ዱዓዎች ማድረጉ የተወደደ ይሆናል። ለምሳሌ ፈቀድ ካነ ነቢዩ ሰለላሁ ዐለይሂ ወሰለም ኢዛ ረፈዐ ማኢደተሁ
ምግቡ በሚነሳ ሰዓት አልሐምዱሊላህ ሐምደን ከሲራን ጠይበን ሙባረከን ፊህ እያሉ ጌታቸውን አላህን ያመሰግኑ ነበር ማለት ነው። በዚህ መልኩም ማመስገን ይቻላል። እንደዚሁም አልሐምዱሊላህ አለዚ አጥዓመኒህ ሃዛ ወረዘቀኒህ ማለትም ይቻላል። ላበላኝ ለረዘቀኝ ጌታ ሚን ገይሪ ሐውል ሚኒ ወላ ቁዋ ከኔ በሆነ ኃይልና ብልሃት ሳይሆን በራሱ ረሕመት ማለት ነው። እንደውም ይህንን ያለ ሰው ጉፊረ ለሁ ማ ተቀደመ ሚን ዘንቢሂ ከዚህ በፊት የሰራቸው ጥቃቅን ወንጀሎቹ ይማሩለታል ነው። ከበላን በኋላ አልሐምዱሊላህ አለዚ አጥዓመኒህ ወረዘቀኒህ ማለት ሚን ገይሪ ሐውል ሚኒ ወላ ቁዋ። አዳብ ዓማ ፊል አክል መብላትን ደግሞ በተመለከተ ጥቅላዊ የሆነ አዳቦችም አሉት። ልክ ለሰላምታው ለብቻው እንዳየነው አንደኛ ተርኩ ዐይቡ ጣዓም ምግብን ማነወር መተው አለብን። ለባለቤታችንም ይሁን ወይ ለሰራተኛዋ ወይ የገባንበትም ምግብ ቤት ይሁን ወይ በእንግድነት የተጋበዝንበት ሰው ቤት ምግብን ከማነወር ሙሉ በሙሉ መቆጠብ አለብን፣ ተመቸንም አልተመቸንም። ፈፊ ሐዲስ አቢ ሁረይረተ ረዲየላሁ ዐንሁ ቃል አቢ ሁረይራ ባስተላለፈው ሐዲስ ላይ ምን ይላል? ማ ዓበ ረሱሉላህ ሰለላሁ ዐለይሂ ወሰለም ጠዓመን ቀጡን አንድም ቀን በፍጹም የአላህ መልእክተኛ ምግብን አነውረው አያውቁም። ይሄ እንዴት ደባሪ የሆነ ምግብ ነው፣ የማይመች ነው ወይ ይሄ የጎደለው ነው አይነት እኛ በሚገባን ቋንቋ ማለት ነው። አንድም ጊዜ ምግብን አነውረው አያውቁም። ኢንሽተሃሁ አከለሁ ከፈለጉት ያ ምግብ ከተመቻቸው ይበሉታል። ወኢን ከሪሃሁ ምግቡን ከጠሉትስ ካልፈለጉት ተረከው ይተውታል እንጂ ይሄ ምግብ እንዲህ ነው ብለው ፊድባኩ መጥፎ የሆነ ፊድባክ አይሰጡም ነው እና እዛ ውስጥ አይካተትም ነው። ግን በአስተያየት መልኩ መታረም ባለበት ገንቢ ሐሳብ መስጠት ይቻላል። ለቤትህም ይሁን ለምን ይሄ ነገር ጨው አይበዛበት መልካም ነበር እንዲህ እንጂ የሆነ በማንቋሸሽ መልኩ ምንድነው ጨው ብቻ ነው የሰራችሁት እንዲህ አይነት ምግብን ማነወር አግባብ አይደለም። ሁለተኛ አደሙ ልኢትካኢ አስናኡል አክል በምንበላበት ሰዓት ተደግፎ እንዲህ ማለት ነው ተደግፎ አለመብላት፣ ራስን ችሎ መቀመጥ አደቡ ነው። አለመደገፍም ሌላው አደብ ነው። ለምን ረሱል አለይሂ ሰላቱ ወሰላም ኢኒ ላአኪሉ ሙተኪአን የተደገፍኩኝ አልበላም ብለዋል። አለመደገፉ መልካምነት አለው፣ የምግብ አዳብ ነው። ሶስተኛ አክሉ ሉቅመት ሳቂጣ ከእጃችን በምናነሳበት ሰዓት ወይ ምግቡ ከተቀመጠበት ዕቃ ላይ የወደቀ ካለ አለመተው፣ በቃ እንደ ወድቋል ብሎ አንስቶ ላዩ ላይ ምናልባት አዋራ ካለ ያንን ጠርጎ የቀረውን መብላት ለሸይጣን አለመተው ማለት ነው። ያንን ማድረጉም አደብ ነው። ጃቢር ረዲየላሁ ዐንሁ ባስተላለፈው ሐዲስ ረሱል ዓለይሂ ሰላቱ ወሰላም ኢዛ ወቀዐት ሉቅመቱ አሐዲኩም ከእናንተ ያንዳችሁ ጉርሻ ከእጁ ከወደቀ ፈልያእኹዝሃ ነው ያሉት። ይተወው አላሉም፣ ያንሳው የያዘው። ከዛ ፈልዩሚጥ ማካነ ቢሃ ላዩ ላይ የነበረውን ፈልዩሚጥ ማካነ ቢሃ እንዲያርጎ ጠራርጎ ያስወግደውና የቀረውን ደግሞ ሚን አዛ የሚያስቸግር ነገር ቆሻሻ ካለ ወልያእኩሉሃ የቀረውን ይብላው። ወላ የደዑሃ ሊሸይጣን ሸይጣን እንዲበላው ሊተውለት አይገባም ብለዋል። መጨረሻ ላይ ደግሞ ጣትን መጥባት፣ ይሄም የሚያሳፍር ተግባር ሳይሆን የሚያኮራ ተግባር ነው። ረሱል ዓለይሂ ሰላቱ ወሰላም አብዱላህ ብን ዓባስ ረዲየላሁ ዐንሁማ ባስተላለፉት ሐዲስ ምን አሉ? ኢዛ አከለ አሐደኩም ከእናንተ አንዳችሁ በበላ ጊዜ ሚን አጣዓሚ ከምግብ ላይ በተለይ ወጥ ነገር ሊሆን ይችላል። ፈላ የምሳሕ የደሁ ሐታ የልዓቀሃ አው ዩልዒቀሃ ብለዋል። ስለዚህ ቶሎ ብለን እጃችንን ከመጥረጋችን በፊት ያለውን እንዲህ በማስገባት በመጥባት ምን ማድረግ አለበት? ወደ ሆዱ እንዲገባ ማድረግ አለበት። ምናልባትም የምግቡ በረካ ላዩ ላይ ሊኖር ይችላልና ማለት ነው። ይሄ ምግብ ከተበላ በኋላ እንግዲህ አጠቃላይ የምግብ አዳቦችን ነው። ሌላው ደግሞ ቃለ ሸይኹ ኪታቡ ላይ ቀጥሎ ምን ይላሉ? ወልሐምዱ ባዕደ ልዑጣስ ወልሐምድ ምስጋና ማቅረብ ነው። ባዕደ ልዑጣሲ ከማስነጠስ በኋላ ያስነጠሰው ሰውዬ ማስነጠሱን እንደጨረሰ አልሐምዱሊላህ ወይም አልሐምዱሊላሂ ረቢል ዓለሚን ብሎ ጌታውን ያመሰግናል። ወተሽሚቱ ልዓጢስ ኢዛ ሐሚደላህ ያስነጠሰው ሰው አልሐምዱሊላህ ካለ ተሽሚት ደግሞ ከኛ ይጠበቃል። የርሐሙከላህ ልንለው፣ ካላመሰገነ ግን አንለውም። ወይም አልሐምዱሊላህ በል እንጂ ብሎ ማስታወሱም አግባብ አይደለም። ያስነጠሰው እሱ ነው ማለት ካለበት ይበል። አልሐምዱሊላህ ያለ ጊዜ አንተ ምን ትለዋለህ? ምን ይባላል? ዝም አላችሁ። ያስነጠሰ ስለሌለ ነው። የርሐሙከላህ ይባላል። ይሄም ሌላው አደብ ነው።
ይህን በተመለከተ አነስ ብን ማሊክ ረዲየላሁ ዐንሁ ሲናገር ምን ይላል? عطس رجلان عند النبي صلى الله عليه وسلم ሁለት ሰዎች ነብያችን ሰለላሁ ዐለይሂ ወሰለም ዘንድ አስነጠሱ። فشمت احدهما ولم يشمت الاخر አንደኛውን يرحمك الله አሉት፣ ሌላኛውን አላሉትም። فقيل له ለምን ለአንዱ የአላህን ዝነት ዱዓ ሲያደርጉለት ለሌላው ለምን ዝም አሉ ሲባሉ فقال እንዲህ አሉ هذا حمد الله ይሄኛው አልহামዱሊላህ አላ وهذا لم يحمد الله الحمدلله አላለም። አልহামዱሊላህ በልንጂ አላሉትም መልእክተኛው በትምህርታቸው አስተምረዋል። ስለዚህ አንድ ወንድማችን ወይ እህት በሚያስነጥሱ ጊዜ አልহামዱሊላህ ከራሳቸው ከወጣ ከኛ ምን ይጠበቃል? يرحمك الله ማለት አለብን ነው። አልহামዱሊላህ ለሚለው ሰው ሱና ነው ሙስተሐብ ነው ለሰማው ሰው ግን ዋጅብ ነው ይላሉ። ግን ከፊሎቹ ፈርዱል ኪፋያ በጥቂቶች ላይ ብቻ ያለ ነው። በቦታው ብዙ ሰው ኖሮ አንድ ወይ ሁለት ሰው يرحمك الله ብሎ ከመለሰ ሌላው ባይለውም ችግር የለውም ነው። እንዲሁም በሌላ ሐዲስ ላይ አቢ ሁረይራ ረዲየላሁ ዐንሁ እንዳስተላለፈው عن النبي صلى الله عليه وسلم ከነብያችን صلى الله عليه وسلم ምን ይላሉ? ከናንተ አንዳችሁ ያስነጠሰ ጊዜ ይላሉ فليقل الحمد لله بل وليقل له أخوه أو صاحبه ወንድሙ ወይ ጓደኛው ደግሞ ምን ይበለው? الحمد لله ካለ يرحمك الله በለው። فإذا قال له يرحمك الله ካለው ደግሞ ይሄኛው ያ ያስነጠሰው ሰው ምን ብሎ ይመልሳሉ? فليقل يهديكم الله ويصلح بالكم ወይም يهديك الله ويصلح بالك ብሎ ምላሽን ይስጠው ነው። ይሄ የተወደደ ተግባር ነው። በታዘዝነው 7 ትእዛዛቶች አንዱ ይሄን ያካትታል ማለት ነው። እና ሲየጉል ሐምድ ወተሽሚት የምስጋናው አይነትና አጸፋ ምላሽኛ ምን ሰጠው በምን መልክ ነው የሚለው አንድ አልহামዱሊላህ ረቢል ዓለሚን ማለት ይቻላል። ሁለት አልহামዱሊላህ ብሎ ብቻ መቆጠብ ይቻላል። ሶስት አልহামዱሊላህ ዐላ ኩሊ ሓል ግልጽ ነው። አልহামዱሊላህ ረቢል ዓለሚን አልহামዱሊላህ ዐላ ኩሊ ሓል አልহামዱሊላህ ዐላ ኩሊ ሓል የሚለው ሱነኑ ትርሚዚ አቡ ዳውድና ኢማሙ አህመድ ሙስነድ ላይ ይገኛል። አልহামዱሊላህ ረቢል ዓለሚን ኢማሙ አህመድ ሙስነድ ላይና ሐኪም ሙስተድረክ ላይ የዘገቡት ነው። አልহামዱሊላህ የሚለው ደግሞ ቡኻሪ ላይ ያለ ነው። በዚህ መልኩ ይቻላል። መልሱ ግን ለሶስቱም يرحمك الله ነው። ያው የተለየ የለውም። የአጸፌታው ምላሽስ ያስነጠሰው ሰው እንዴት ይመልሳል ለሚለው አንድ የታወቀው يهديكم الله ويصلح بالكم ነው። ከዚህ ውጪስ ሌላ ምን ይላል ከተባለ يغفر الله لنا ولكم ማለትም ይችላል። አንተ ስታስነጥስ አልহামዱሊላህ አልክ يرحمك الله ለሃለው يغفر الله لنا ولكم ብሎ መመለስም ይቻላል። ይሄም በኢማሙ አህመድ ሙስነድ ኢማሙ አህመድና ሙስተድረክ ሐኪም ላይ የተዘገበ ነው። ሚን አዳቢል ዑጣስ ከማስነጠስ አዳብ ውስጥ ደግሞ እዚህ ጋር አሁን በተጨማሪ የሚጠቀሱት አንድ استحباب خفض الصوت عند العطاس ድምጻችንን በተቻለ መጠን ዝቅ ማድረግ ብሎ አንዳንዱ ይጮሃል ሌሎችን በሚረብሽ መልኩ ይሄ አደብ አይደለም። በተቻለ መጠን ድምጽን ዝቅ ማድረግ وكذلك وضع اليد او الثوب على الفم እጃችንን ወይ በዚህ መልኩ ወይ በዚህ ካልሆነ ልብሳችንን እንዲህ በማድረግ አፍ ላይ ማድረግና መክደኑ የተወደደ ተግባር ነው ድምጽ ሳናወጣ ማለት ነው። ለምን ሌሎች ሰዎችን ኢዛጅ ልናረጋቸው ልናስቸግራቸው እንችላለን። እንዲሁም ካፋችን የሚወጣ ነገር ወጥቶ ሌላ ሰው ላይ ሄዶ ሊረጭ ይችላል። ያ እንዳይሆን ማለት ነው። አቢ ሁረይራ ረዲየላሁ ዐንሁ ሲናገር ምን ይላል? አነ ነብይ ሰለላሁ ዐለይሂ ወሰለም ካነ ኢዛ ዐጢሰ ገጣ ወጅሃሁ ፊታቸውን በእጃቸው ይሸፍኑ ነበር። ቢየዲሂ አው ቢተውቢሂ ወይ በለበሱት ልብስ ነበር። ወገደ ቢሃ ሰውተሁ ድምጻቸውንም ዝቅ ነበር የሚያደርጉት ነው። ስለዚህ ድምጻችንን ከፍ አድርጎ መጮሁ አፍንም መክፈቱ ለይሰ ሚን አዳብ ከአደብ አይቆጠርም ነው። ይሄ አንድ ነው። ሁለት التشميت ثلاثا ተሽሚት يرحمك الله እየተባለ ምላሽ የሚሰጠው እስከ 3 ጊዜ ብቻ። አንዴ ያስነጥሳል አልহামዱሊላህ ይላል يرحمك الله ትለዋለህ። ደገመው ሲያመሰግን يرحمك الله ለሶስተኛ ጊዜ ደግሞ ይሆናል ያመሰግናል አንተም يرحمك الله ትለዋለህ። ከቀጠለስ ነው ጥያቄው ምን ትለዋለህ? ሐዲስ ላይ መጥቷል። لحديث سلمة بن الأكوع يستلالف حديث الله أن النبي صلى الله عليه وسلم عطس رجل عنده
የሆነ ሰው እሳቸው ዘንድ አስነጠሰ فقال يرحمك الله الله ይዘንልህ አሉት ثم عطس أخرى ሌላ ሁለተኛን አስነጠሰ فقال له رسول الله صلى الله عليه وسلم الرجل مزكوم ይሄ ጉንፋናም ነው ዙካም ማለት ጉንፋን ነው ማለት ነው ووردت أحاديث أخرى تقيد التشميت بعد 3 ከሶስት በኋላ እንዲቆም የሚገድብ ሌላ ሐዲስ አለ ስለዚህ እስከ 3 ለውና ከ3 በኋላ ከሆነ አንተ መዝኩም ትለዋለህ ጉንፋን ይዞሃል እንደማለት ነው ይሄ ማስነጠስ ሳይሆን ዙካም ነው እሺ ومن عطس وهو في الصلاه صلاه ላይ ሆኖ የሚያስነጥስስ ምንድነው የሚለው فانه يشرع له ان يحمد الله عز وجل الحمد لله ማለት ይችላል እሱ ግን ድምጹን ዝቅ አድርጎ ከጎን ያለው ግን يرحمك الله ማለት አይችልም እሱ ዚክር ነው መጠቀም የቻለው ይችላል سواء كانت الصلاه فرضا او نفلا صلاه فردም ላይ ይሁን ወይም ሱና ላይ وبذلك قال جمهور العلماء من الصحابه والتابعين ابزاهنيوچ الاسلام ሊቃውንቶች ከሰሃባም ከታቢዒኖችም ይሄን ፈትዋ ሰጥተዋል وقال به الامام مالك والشافعي واحمد امام مالك امام الشافعينا امام احمدم فتاوى ሰጥተዋል على خلاف بينهم هل يسر بذلك او يجهر በውስጥ ነው የሚለው ወይስ ራሱን በሚያሰማ መልኩ ጃህር ያደርጋል የሚለው ነው እንጂ ኺላፉ መመለስ እንደሚችል ፈትዋ ሰጥተውበታል والصحيح من قولي اهل العلم ትክክለኛው ከዑለማ ከእስላም ሊቃውንት ንግግር ومذهب احمد امام احمد المذهب انه يجهر بذلك ጃህር ማድረጉ ነው ቢያንስ ራሱን በሚያሰማ መልኩ በውስጡ አይደለም አልহামዱሊላህ የሚለው በሲር በምላሱ ይናገር ራሱ በሚሰማው ልክ ولكن بقدر ما يسمع نفسه ለዚህም ማረጋገጫው ምንድነው رفاعة ابن رافع ሲናገር ምን ይላል قال صليت خلف رسول الله صلى الله عليه وسلم فعطست عليه كالله ملكتኛ ኋላ ሆኜ ሰገድኩኝና አስነጠስኩኝ فقلت والكኝ الحمد لله حمدا كثيرا طيبا مباركا فيه مباركا عليه كما يحب ربنا ويرضى الكኝ فلما صلى رسول الله صلى الله عليه وسلم انصرف فقال صلاتون سجدوا ባጠናቀቁ ጊዜ ወደኛ ዘወራሉና እንዲህ አሉ ምን አሉ من المتكلم في الصلاه አሁን ሰላት ላይ ተናገረው ማን ነው አሉ فلم يتكلم احد ማንም ሰው እኔ ነኝ ወይም ደግሞ እሱ ነው ብሎ የተናገረ የለም ፈርተው ثم قالها الثانيه ለሁለተኛ ጊዜ ጥያቄውን ደገሙ من المتكلم في الصلاه ማን ነው ሰላቱስ የተናገረው አሁን فلم يتكلم احد አንድም ሰው አልተናገረም ثم قالها الثالثه ለሶስተኛ ጊዜ ደገሙት من المتكلم في الصلاه አሉ መልእክተኛው ማን ነው ሰላት ውስጥ አሁን የተናገረው ሲሉ የዛኔ فقال رفاعة ابن رافع ابن عفراء انا يا رسول الله እኔ ነኝ አንተ የአላህ መልእክተኛ ሆይ ሲላቸው قال كيف قلت እንዴት ነበር ያልከው ድገሙ እስቲ ያሉት قلت والكኝ الحمد لله حمدا كثيرا طيبا مباركا فيه مباركا عليه كما يحب ربنا ويرضى الكኝ فقال النبي صلى الله عليه وسلم يا الله نبي منال والذي نفسي بيده بذا نفسه بجي بهونچو ጌታ بالله منالو لقد ابتدرها برغطم ተቻኮሉ ተሽቀዳደሟት بدعة وثلاثون ملكا 30 كمنامن የሚደርሱ መላእክቶች እሷን ዘግበው ايهم يسعد بها ወደ ላይ ይዞ ማን ቀድሞ እንደሚወጣ ሲቻኮሏትም አይቻለው ብለው የሱን ንግግር አደነቁለት ስተት ቢሆን ኖሮ ያርሙትና ከዚህ በኋላ ደግመህ እንዳትል ይሉታል ልክ እንደንተና ሐዲስ አቢ በክራ ማለት ነው ስለዚህ የሚያሳየው ምንድነው ማለት ነው ሰውየው ሰላት ላይ ሆኖ ካስነጠሰው ማመስገን ይችላል ከዛም ቀጠሉና ሸይኹ وعياضة المريض كتاباتቸው ላይ መሪድ ህመምተኛን መጎብኘት መዘየርም ከእስላማዊ አደቦች ነው ከፊል ዑለማዎች ፈርዱ ኪፋያ ነው ይላሉ አንድ ሙስሊም በሌላው ሙስሊም ካለው ላይ መብቱ ስለሆነ የተወሰኑ ሙስሊሞች ህመምተኛውን ከዘየሩት ከሌላው ላይ ተጠያቂነቱ የሚነሳ ጥቂቶች ላይ ብቻ የተጫነ ግዳጅ ነው የሚሉ አሉ አላ ኩሊ ሐል ህመምተኛን መጎብኘት ይገባናል ነው فمن عيادة المريض ህመምተኛን መጎብኘት ሲባል ሊሟሉ ከሚገባቸው
ፈድሉ ራሱ ምንድነው ከተባለ አንደኛ ህመምተኛን የሚጎበኝ ሰው የመላእክትን ዱዓ ያገኛል። ረሱል አለይሂ ሰላቱ ወሰላም መን ዓደ መሪደን አንድን ህመምተኛ ለአላህ ብሎ የጎበኘ ሰው ናዳ ሙናዲ ሚነ ሰማዕ ከሰማይ አንድ ተጣሪ ይጣራል። ከዛ በኋላ መሄጅህም መመለስህም ምንኛ ያማረ ነው፣ ከጀነትም እንደዚሁ ስፍራ ተዘጋጀልህ በማለት ስፍራን አዘጋጅተሃል በማለት ምላሽን ይሰጠዋል ማለት ነው። በሌላ ሐዲስም ላይ ሰሒህ ይሁን አይሁን ባላቅም ያንን ህመምተኛ ከጎበኘ በኋላ ወጥቶ ቤቱ እስኪደርስ ድረስ ወደ 70 ሺህ የሚደርሱ መላኢካዎች ምህረትን ይጠይቁለታል። ይሄ ህመምተኛ ወንድሙን ለአላህ ብሎ የሚጎበኝ የሆነ ነው። አዳቡ ዒያደቱል መሪድ ህመምተኛን ስንጎበኝ የምንከተላቸው አደቦች ምንድናቸው? አንደኛ አተኽፊፉ ዒንደ ዒያደቲል መሪድ ህመምተኛን በምንጎበኝበት ሰዓት ቀለል ማድረግ ይገባናል። እዛ ቦታ ላይ ስንቆይ የተወሰነ ቆይቶ ቶሎ መውጣት ያስፈልጋል። ፈላ ዩጢሉል ሙክስ ብዙ መቆየትን ሊያስረዝም አይገባም። ወለል ጁሉስ መቀመጥንም ቢሆን ሊአነል መሪድ ዓደተን መሽጉሉን ቢአውጃዒህ እንደ ተለምዶ ብዙ ህመምተኞች በራሳቸው ህመም ራሳቸውን በማስታመም ነው ቢዚ የሚሆኑት። እኛ በቦታው ላይ በመቆየት በሽታ ከሆነ ምንጨምረው መቆየት አይወደድም። እንደው ያንተ መኖር ለሱ ከጠቀመውና አጠገቡ ሆነ ብዙ የምታግዘው ነገር ካልሆነ በስተቀር ስለዚህ ወደ ቦታው ላይ መቆሙ ለሱ ሊከብደው ስለሚችል ህመሙንም እንዳይጨምርበት ቶሎ መሄዱ ይወደዳል። በዚህ መልክ ነው። ይህንን በተመለከተ ኢማሙ አልአውዛዒ ረሂመሁላህ ሲናገሩ ምን ይላሉ? ዙርና ኢብኑ ሲሪን ረሂመሁላሁን ዘየር ነው ፈኩና ነድኹሉ ዐለይህ ነዑዱሁ ቅያመን እንገባና በቆምንበት ነው ሳንቀመጥ ዘይረ ነው ከዛም እንወጣለን ይሉ ነበር። በዚህ መልኩ ነው። ነገር ግን አንተ መቆየትህን የሚወደው ከሆነ እሱ ከፈለገ ምንም ችግር የለም ነው። ወላሁ አዕለም። ሁለተኛ እክትያሩ ዘማኒል ሙናሲብ ለመዘየር ህመምተኛን ለመጠየቅ አመቺ የሆነ ሰዓትን ጠብቆ መሄድም የተወደደ ተግባር ነው። ያው እንደ ሀገሩና እንደ ሁኔታው እንደ ከተማው ይለያያል። ህመምተኛን ለመጎብኘት አመቺ ሰዓትን ጠብቆ መሄድ። ሶስተኛ አዱዓኡ ሊልመሪድ ለህመምተኛው ዱዓ ማድረግ። እንዴት ነው ተሻለ ብቻ ሳይሆን ላባእሰ ጠሁሩን ኢንሻአላህ አብሽር ንጹህ ነው ትድናለህ አላህ አፊ ያድርግህ አይነት ተስፋ የሚሰጡትን ዱዓዎች ማድረግ ይገባል። ከተቻለም ሩቅያ ሙዓዊዘተይን ቁል አዑዙ ቢረቢል ፈለቅ ቁል አዑዙ ቢረቢን ናስ ሱረቱል ፋቲሃንም በሱ ላይ መቅራቱ የተወደደ ተግባር ይሆናል ማለት ነው። ስንቀመጥም ወደ እግሩ አካባቢ ወይ ወደዛ ጥግ ሳይሆን አልጁሉሱ ዒንደ ራእሲል መሪድ ራሱ አካባቢ ወደዛ አካባቢ ሄዶ ጠጋ ማለቱ የተወደደ ነው። ነቢያችን ዓለይሂ ሰላቱ ወሰላም ይሄን ነበር የሚያደርጉት። ሐዲስ ኢብኑ አባስ ረዲየላሁ ዐንሁማ እንዳስተላለፉት ምን ይላል? ካነ ነቢዩ ሰለላሁ ዐለይሂ ወሰለም ኢዛ ዓደ መሪደን የአላህ መልእክተኛ አንድን ህመምተኛ ሲጎበኙ ጀለሰ ዒንደ ራእሲህ ራሱ አካባቢ ነበር የሚቀመጡት። በዛ መልክ ማድረጉ የተወደደ ነው። ዩስተሐቡ ተልቂኑ ከሊመቱ ተውሂድ ሊመን ተዝሀሩ ዐለይህ ዓላማቱል መውት ህመሙ በጣም ጸንቶበት አይተርፍም በቃ ሊሞት ነው ተብሎ የሚጠረጠር ሰው ላይ ደግሞ ላኢላሃ ኢላላህን ተልቂን ማድረግ ይወደዳል። ሐዲስ ላይ ምን ስለሚል ለቂኑ መውታኩም ላኢላሃ ኢላላህ አላ መን ሐደረሁል መውት ማለት ነው። ሊሞት የተቃረበ ሰው ከሆነ ላኢላሃ ኢላላህን ተልቂን አድርጉት ነው። በምን መልኩ ሲባል ሁለት አይነት ነው። ካፊር ከሆነ በትዕዛዝ ነው። ነገ እንድትድን ከጀሃነም እሳት እንድትተርፍ ወዳጄ፣ ጓደኛዬ፣ ዘመዴ ወይ አጎቴ ወይ ላኢላሃ ኢላላህ በል ነው የሚባለው። ልክ ነቢያችን ሰለላሁ ዐለይሂ ወሰለም አቡ ጣሊብን ያ አሚ አጎቴ ወይ ቁል ላኢላሃ ኢላላህ ከሊመተን ኡሃጁ ለከ ቢሃ ዒንደላህ እንዳሉት። ካፊር ካልሆነስ ሙስሊምስ በል አይባልም ነው። ሙስሊም ጋር መዘከሩ ብቻ ነው በቂው። አጠገቡ ሆነ ላኢላሃ ኢላላህ ላኢላሃ ኢላላህ ላኢላሃ ኢላላህ ማስታወስ ብቻ በቂ ነው። በል የሚባለው ሙስሊም ላልሆነ አካል ነው። እንዲሁም ሌላው የተወደደ ተግባር ተዝኪሩል መሪድ ቢተውበቲ ወርጁዕ ኢለላህ ወከስረቱ ዚክሪ ወልኢስቲግፋር። አብሽር በቃ አንተ በዚህ ባገኘው ፍሬ አጋጣሚ ምናልባት አላህ ወንጀልህን ሊምርህ ደረጃህንም ከፍ ሊያደርግልህ ፈልጓልና ዚክር አብዛ፣ ተውበትን አድርግ፣ ወደ አላህ ተመለስ። ይህንን በማድረግ ጥሩ ምክሮችን መስጠት። ዝም ብሎ እንዲተኛ ወይ ተራ ወሬ ጨዋታዎችን ቀኑ ላይ የነበረው ውሏችን ምን እንደነበር እሱ ቤት ሄደን ዝም ብለን በማይጠቅም ነገር ወሬ ከማውራት ዚክር እንዲያደርግ በተውበት ወደ ጌታው እንዲመለስ ያንን እንዲያደርግ መምከሩም የተወደደ ተግባር ነው። ወወሲየቱሁ ቢኢሕሳን ظን ቢላህ
አላህ ላይ ደግሞ መልካም ጥርጣሬ እንዲኖር አላህ ያድንሃል በሱ ላይ መጥፎ ጥርጣሬ አይኖር ሊወስድህም ከፈለገ ምናልባት ኻቲማህን አስተካክሎ በሙስሊምነት ሊወስድህ ሊምርህ ፈልጎ ነው በማለት አላህ ላይ መልካም ጥርጣሬ እንዲኖረው ነው ለምን ሐዲስ ላይ ላ የሙት አሐዱኩም ብሎ ረሱላህ ሰለላሁ ዐለይሂ ወሰለም ከናንተ አንዳችሁ በፍጹም እንዳይሞት ኢላ ወሁወ ዩሕሲኑ ቢላሂ ظን በአላህ ላይ መልካም ጥርጣሬን ይዞ እንጂ ከዚህ በኋላ ጌታዬ ሊምረኝ ነው በራህመቱ ሊከተኝ ነው ሊቀጣኝ ነው የሚል መጥፎ ጥርጣሬን ይዞ መሞት የለበትም ስላሉ ጥሩ ተስፋን መሙላት አግባብነት አለው እንዲሁም አላህ ያድንሃል ነው መዳን ከሱ ውጭ አዳኝ የለም አብሽር ትድናለህ ነው ከሞተስ ቀጣዩ ደግሞ ሌላው ሐቅ ምንድነው ሚን አዳቢል ኢስላሚያ ወትባኡል ጀናኢዝ አስከሬኖችን መከተል ሊሰላቲ በላዩ ላይ ለመስገድም ይሁን ወደፍ ለመቅበርም መከተል ሌላው ከእስላማዊ አደቦች ነው ይሄም አንድ ሙስሊም በሌላው ሙስሊሙ ላይ ካለው ሐቁ ነው አጅርም አለው ይሄን በተመለከተ መን ሸሂደል ጀናዘተ አሉ ረሱል አለይሂ ሰላቱ ወሰላም አስክሬን የሚሰገድበት ቦታ ላይ የተገኘ ሰው ሐታ ይصلي عليها እስኪ ሰግድበት ድረስ ማለት ነው ሰላተል ጀናዛ ከሰገደ ፈለሁ ቂራጥ አለው ወመን ሸሂደሃ ሐታ ትድፈን ከዛ በኋላ ደግሞ ሸኝቶ የድረስ የተገኘ እስኪቀበር ድረስ ደግሞ ሄዶ በሙስሊሞች መቃብር ያስቀበረ ደግሞ ከሆነ ፈለሁ ቂራጣን ሁለት ቂራጦች አሉት አሉ የዛነ ቂለ ተጠየቁ መልእክተኛ ወመል ቂራጣን ምንድነው ቂራጣን የሚባለው አንድ ቂራጥ ሁለት ቂራጥ አለው ሲባል ምንድነው ሲሉ ቃል እሳቸውም አሉ مثل الجبلين العظيمين ልክ እንደ ሁለት ታላላቅ ተራራ ማለት ነው አስገሩሁማ በጣም ዝቅተኛ የሚባለው مثل جبل እሁድ ተራራን የሚያክለው ነው ስለዚህ ሰውየው ሰላተል ጀናዛ ብቻ በሚሰገድበት ቦታ ከሰገደ አንድ ቂራጥ አለው የእሁድ ተራራ ዝቅተኛው ነው እሱም ከፍተኛው አይደለም እሁድ ተራራን የሚያክል አጅርን ያገኛል የእሁድ ተራራን እንግዲህ በመዲና ሰሜን መዲና ላይ ለዑምራ ወይ ለሐጅ ሄዳችሁ ሰዎች ታቁታላችሁ የዚያን ያህል አጅር አለው ሄዶ ካስቀበረ ደግሞ ስንት አለው እሁድ አለው በተለይ ዑምራ ላይ የሚሄዱ ሰዎች ሐረም ላይ በሚሰግዱ ሰዓት በሁለቱ ሐረሞች በቀን 5 ጊዜ የመስገድ እድሉ ሰፊ ነው አጅሩ ምን ያህል እንደሚሆን በተለይ ቦታው ደግሞ በሺ የሚባዛበት ከሆነ በመቶ ሺህ የሚባዛበት ከሆነ አጅሩ ምን ይሆናል ማለት ነው ሰላተል ጀናዛ ላይ ወደ ኋላ ማለት የለብንም እንዴት እንደሚሰገድ አላውቅም ይላል አንዳንዱ ወይ መጀመሪያና ሁለተኛ ላይ ያሉትን ይልና ዱዓው ላይ ሊጠፋው ይችላል ኢንሻአላህ በቀጣዩ ይሄን ትምህርት ነው እዚህ ኪታብ ላይ የምንማረው ይሄም የሙስሊም ሐቅ ነው واتباع الجنازة يكون بأمور ثلاثة إلى الشيخ مبرارا سيسطو جنازان مكتل سيبال سوست نغروش مموالات اللباتشو عند أن يصلي عليها صلاة الجنازة بلا يولي مسجدونو عند ولت أن يتبعها إلى القبر اسكا قبر درس مكتل اللبات ثم يقف حتى تدفن اسكي قبر درس እዛው መቆም አለበት ሌላው አደብ ነው ሶስተኛው እስከተቀበረ በኋላ ምን አለ ሲባል أن يقف بعد الدفن فيستغفر للميت ከተቀበረ በኋላ መበተን ሳይሆን አደቡ ለሟቹ استغفار መጠየቅ ويسأل الله له التثبيت عند السؤال አሁን ሊጠየቅ ስለሚችል ያ ረቢ ጽናትን ጠይቀው ጽናትን ወፍቀው ለሚጠየቀው ጥያቄ ትክክለኛው ምላሽ እንዲሰጥ አንተ ጽናትን ወፍቀው ብሎ ዱዓ ማድረግ ነው ويدعو له بالرحمة والمغفرة الله እንዲያዝንለት እንዲምረው ዱዓ ማድረግ ነው كما جاء في الحديث حديث ላይ እንደመጣው أن رسول الله صلى الله عليه وسلم كان إذا دفن ميتا عندن مواش بكبروا جزء وقف قم ملونا وقال من يلو نبر استغفروا له لسو مهرة طيقولات واسألوا الله له التثبيت صناتنم كالله لمنولات فإنه الآن يسأل أهون بملائكوچو بن نكيرنا منكر عليهم السلام من يهوننا እየተጠየቀነውና ወይም ይጠየቃልና ብለዋል በሌላ ሐዲስ ላይ እንደተባለው ሟቾች ቀብረው ወደ ኋላ ሲመለሱ فإنه يسمع قرع نعالهما ይላል የጫማ ኮቴ ይሰማል ወደ ኋላ ሲመለሱ ከዛ ሁለት መላእክቶች ይመጣሉ ያስቀምጡታል ይጠይቁታል ስለ ጌታው ስለ ዲኑ ስለ ሚከተለው ነብይ አላህ ጽናትን እንዲሰጠው ይሄንን ለምኑለት ነው አዳብ ኢትባዑ الجنائز ودفنها ጀናዛን ስንከተልም ሆነ ስንቀብር ልንከተላቸው የሚገቡ አዳቦች ወይም ስነ ስርዓቶች አሉ ከነዚህ መካከል አንድ አልኢስራኡ ቢሃ ኢስራአን መቸኮል አለብን መረጋጋት ሳይሆን መፍጠን በመኪናም ከሆነ ኖርማል የሆነውን ተሸክመነው የምንሄድ ከሆነ ሳንንቀራፈፍ ሳንሮጥ በሁለቱ መሃል በሆነ መልኩ ቶሎ ብሎ መጓዙ የተወደደ ነው ለምንድነው ከተባለ
ቡኻሪና ሙስሊም በዘገቡት ዘገባ ላይ አንድ ሐዲስ አለ አስሪዑ ቢልጀናዘቲ ጀናዛን በፍጥነት ወደ መቀበሪያው ውሰዱት ለምን ፈኢን ተኩን ሳሊሐቱን መልካም የአላህ ባሪያ ከነበረ ያ ጀናዛ ፈኸይሩን ትቀዲሙነሃ ኢለይሂ ወዴት ነው የምትወስዱት ወደሚጠብቀው መልካም ነገር ወደ ምህረትና ወደ ጀነት ምንጣፍ ነው የምትወስዱት ወኢን ተኩን ሲዋ ዛሊክ መልካም ካልሆነስ መጥፎም ከሆነ ፈሸሩን ተደዑነሁ አን ሪቃቢኩም ከጫንቃችሁ ላይ ቶሎ ብላችሁ የምትገላገሉት መጥፎ ነውና በፍጥነት ወስዳችሁ ቅበሩት ነው ይሄ የተወደደ አደብ ነው እንደዚሁም ደግሞ ሁለተኛው ከማ ይሰኑ ፊ ሐቅ المتبع للجنازة أن يكون خاشعا متفكرا في مصيره እየተጫወተ እየተሳሳቀ ሳይሆን በተለይ ተሸክሞ የሚሄድ ሰው እሱ ራሱ ትምህርት እንዲወስድ እንዲገሰጽ እኔም እኮ ነገ እንደዚህ ነው ሰው ተሸክሞኝ የሚሄደው እጣ ፈንታዬ ምን ይሆን እያለ ትምህርት እየወሰደ በፈራ ልብ ነው ሊሄድ የሚገባው በዚህ መልኩ ነው ሙተዒዘን ቢልመውት በሞት ሊገሰጽ ይገባዋል ወቢማ يسير إليه الميت ሟች ወዴት እየተጓዘ ነው በሚለው ነገር ለራሱ ትምህርትም ሊወስድ ይገባዋል ولا يتحدث في أحاديث الدنيا ولا يضحك የዱንያ ወሬና ሳቅን እያበዛ በዛ መልኩ መጫወቱ አግባብነት يلوهم منه وقد رأى بعض السلف الصالح رجلا يضحك في جنازة بأند جنازة لا يونس أو سيسك كسلف لكاونتوش يتوسنوا تايوت وإما عنده أيونا فقال انديها له أتضحك وأنت تتبع الجنازة جنازة يتكتلك تسك الله اندي بمالت وكساو إلى ሌላው ሶስተኛው የተወደደው يسن عند الإمام مالك والشافعي رحمهم الله تعالى المشي أمام الجنازة جنازة بأقر مهير كونا كفيت مقوازو يتودد يهونال إذا كانوا ماشين بأقراتهم يقوازو كونا أما إذا كانوا راكبين بمقواجا يمهدو كونا فإنهم يسيرون خلفها قالوا هنا يكتلوا تال إهم عدبي اللو أكاهد نون በዋይዋይታና እሳትን ወይም ችቦ በማብራት ጀናዛንም መሸኘት ይሄ እንደ ካፊሮች ባህል የተከለከለ ነው ይሄም አይፈቀድም ነው ሐዲሱ ላይ لا تتبع الجنازة بنار ولا صوت ከፍ ባለ ድምጽና በእሳት ጀናዛን አትከተል ስለሚል ማለት ነው ሌላው አደቡ وينبغي أن لا يمشي بين القبور بنعليه ከቻለ ከነጫማዎቹ በመቃብሮቹ መሃል ባያልፍ بل يخلعها احتراما للأموات ገና ሲገባ ወደ ውስጥ ጫማ አውልቆ በባዶ እግሩ ለሙታኖች ክብር ብሎ ቢሄድ ይሄም የተወደደ ይሆናል لأن حرمة المسلم وهو ميت كحرمته وهو حي አንድ ሙስሊም በህይወት ያለ የሚከበረውን ያህል ያንኑ ክብር ሞቶም ክብር ይሰጠዋል በዚህ መልኩ خاصة በተለይ ጫማ ምናወጣበት إذا كان لا يوجد بينها أشواك እግርን አዛም ያረግ የሚያስቸግር የሚወጋ ሾክ የመሳሰለ ነገር የሌለው ከሆነ ንጹህ አፈር ልክ እንደ አረብ ሀገር ማለት ነው ያ አይነት ከሆነ መልካም ተግባር ነው ሌላው وتستحب تعزية المصاب بالميت ከቤተሰቡ አንድ አካል የሞተበት ሙሲባ የደረሰበትን አካል ታዕዚያ ማጽናናትም የተወደደ ተግባር ነው وحثه على الصبر በቃ صبر አድርግ አላህ የፈቀደው ሆኗል እሱ የወሰነውን አድርጓል ብሎ እንዲታገስ ቅስቀሳ ማድረግ والاحتساب صبر በማድረጉም ከአላህ የሚያገኘውን አጅር ሒሳብ እንዲያደርግ መምከር ያስፈልጋል ويعزيه وبقولي እንዲህ በሚለው ቃልም ያጽናናው اعظم الله اجرك صبر በማድረግህ الله أجرهن كف يدرجله وأحسن عزاءك وغفر لميتك بمالت يهن من ناجرو يتودد تجباري هنا عل إن جاء سلكاش يجزو ما سلكاس ويليلا يباسك قطعتن ما متأتنون كزام قتلنا شيخ والآداب الشرعية شريعة سنسرات وشن بتقلل النكتل الجبال عند دخول المسجد مسجد بمن جباب بالساعات أو المنزل وين بيتاچن سنجبا والخروج منهما كهولتم كمسجدم كبيتم እንደዚሁ በመንወጣበትም ጊዜ ያንን ልናደርግ ይገባናል وعند السفر ጉዞ በመንጀምርበት ሰዓትም ይሄንኑ እስላማዊ አደብ መከተል አለብን ومع الوالدين ከወላጆቻችን ከእናት አባቶቻችን ጋራም እንደዚሁ አደብን መከተል አለብን ነው والأقارب ከቅርብ ዘመዶችም ጋር እንደዚሁ ከቅርብ ዘመዶቻችን ጋር والجيران ከጎረቤቶቻችን ጋራ والكبار والصغار ከተላላቆቻችን ከተናናሾቻችን ጋራም ይሄንኑ ስነ ስርዓት ልንከተል ይገባል ወተህኒአቱ ቢልመውሉድ አንድ ሰው ልጅ ከተወለደለት የእንኳን ደስ አለህ መግለጫንም ልንሰጥ ይገባል ማለት ነው ያ በሐዲስም የመጣ አለ ሰዎችም በራሳቸው ልምድ የሚታወቁት አለ አንድ ሰው ልጅ ሲወለድለት ባረከላሁ ለከ ፊል መውሁብ ለከ ወሸከርተ الواهب ورزقت بره وبلغ اشده ወንድ ከሆነ ሴት ከሆነችም በዛው መልኩ
ቃላቱን በመቀየር ወደ ሴት ጾታ ማለት ነው በዛ መልኩ ዱዓ ማድረጉ ይወደዳል ምክንያቱም በአንድ ሐዲስ ላይ ቡሪከ ለከ ፊል መውሁቢ ወሸከርተ الواهب وبلغ رشده ورزقت بره የሚል ማረጋገጫም ስላለ ማለት ነው በዚህ መልኩ ማድረግ والتبريك بالزواج ያገባንም ሰው ደግሞ እንደዚሁ ትዳሩን እንዲባርክለት የበረካን ዱዓ ማድረግም የተወደደ ይሆናል ማለት ነው ሰውየው ማግባቱን ካወቅ ባረከላሁ ለከ ወባረከ عليك وجمع بينكما في خير በማለት ዱዓ ማድረጉ ይሄም ሌላው ነው والتعزية في المصاب ሙሲባ የደረሰበትን ሰው የሞተ ብቻ ሳይሆን አደጋም ይሆናል ንብረት መጥፋትም ይሆናል ማጽናናትም እንደዚሁ አግባብነት አለው አላህ በተሻለ ይተካልህ ብሎ ዱዓ ማድረግ ማለት ነው وغير ذلك كذي وجالو من الآداب الإسلامية إسلاماوي سنسرات يونوتن في اللبس والخلع والانتعال سنلبسم ونسناولك ጫማንም ስንጫማ ሸሪዓው ባዘዘው መልኩ እስላማዊ አደቦችን መላበሱ ይሄንን ይመስላል ይላል ኢንሻአላህ ሳምንት ከዚህ ርዕስ ውጪ የሆነ ሌላውን እንጀምራለን አላህ በሰማነው በተናገርነው የምንተገብር አላህ